ቻናላችንን ላይክ ሼር ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ ወንድሜ ያንተ ወቅት ያንተ ሰዓት ማለት አሁን ያለህባት ናትና ተጠቀምባት አላህ ነጃ እንዲላቸው የበላይነቱን አላህ እንዲለግሳቸው ነይተን ዱዓ እናደርግበት ወቅት ፍላጎቶት ያለምንም ወለድ ሙሉ ለሙሉ በኢትዮጵያ ብር ተዋውሎ የቤትና የንግድ ሱቅ ባለቤት መሆን ከሆነ ምርጫውን ቴምር ፕሮፐርቲስ ያድርጉ በ8 ዓመታት ውስጥ በለቡ በ4 ኪሎ በአጣና ተራ በአያት እንዲሁም በላፍቶ 7 የሚሆኑ ፕሮጀክቶችን ጥንቅቅ አድርገን ለደንበኞቻችን ማስረከባችን ይታወቃል አሁን ላይ ደግሞ በመሃል ፒያሳ የአዲስ አበባ አስተዳደር ያስገነባ ባለው ከ10,000 በላይ መኪኖችን ማስተናገድ በሚችለው ግዙፍ ፓርኪንግ ተርሚናል ፊት ለፊት ዘመናዊ የሆኑ የንግድ ሱቆችን ከ3.9 ሚሊዮን አጠቃላይ ክፍያ በ900,000 ብር ቅድመ ክፍያ ማግኘት ይችላሉ ቀሪውን የግንባታ ሂደቱን ያዩ ያለምንም ጭማሪ በአንድ አመት ከ6 ወር ውስጥ ከፍለው የሚያጠናቅቁት ይሆናል ከዚህም በተጨማሪ እዛው ፒያሳ ላይ ሚሴ ገብረ ማርያም ትምህርት ቤት ጎን የመኖሪያ አፓርትመንቶች ከ693,000 ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶች ድረስ አቅርበንልዎታል ለበለጠ መረጃ በ0982 66 74 75 ይደውሉልን فنحن أحق وأولى بموسى منكم قالوا النبي صلى الله عليه وسلم أنياكو بتجبينت بقدميا كنانت يتقبلن لموسى قالوا مدينة ليلة نبروت يهودوت لمن علواتشو كتبالا النسو يموسى المصحف يبرزو يموسى الممريا يكلسوناتشونا الأنبياء إخوتون نبياتوش تدمو وندماماتوش ناتشونا فنحن أحق بموسى لموسى ما يتقبلنا نالو أو ينبياتوش من قربات تقالي عندنا ممرياتشو كالله نو يعني ممريا يزالو فبهداهم اقتديه بمن قداتشوهم تمراب الواتشار الله سلزي قدائي النار اللهم عشوراء البارال أسرين يوكن يهكن أنجى الله فيه موسى وقومه الله موسى أنه هزبوتشن كفراون نزايا وتابتنو من دنو كساو اندي جمرة كتبالا نبي الله موسى عليه السلام كما ولداتشو بفيتم بني إسرائيلوتشن فراون باري أدرقو أنا ربكم الأعلى ታላቁ ጌታችሁ ነኝ ብሎ እንደፈለገ ያደርጋቸው ነበር ለብዙ ዘመናት ጉልበታቸውን በዘበዘ ከዛ በኋላ ህልማዩ የፊራውን ሰዎች የሙሳ ማን የፊራውን ስልጣን የሚወገድበት አንድ ከበኒ እስራኤል የሚወለድ ልጅ አለ ወንድ ልጅ እሱ ያንተን ስልጣን ያንኮታኮታል የሚባል ወሬ ተነገረው በታየው ህልም መሰረት ነው እንዴ አዎ በሉ እርጉዝ ሴቶችን በአጠቃላይ ተከታተሉ ፈልጉ ስትወልድ ወንድ ነው አዎ ይታረዳል እናትየው እርምጃ እንዳይወሰድባት ሂዳ እስከ መስጠት ደርሳለች ወንድ የወለደች በሞላ ይሄው የወለድኩ ወንድ ነው ትላለች የሷን ህይወት ለማትረፍ የወንዱ ስቃይ ያደረገባቸው ይذبحون ابناءهم ويستحيون نساءهم ወንዶቻውን ያርዳል ሴቶችን ደግሞ ይተው ነበር ከዛ በኋላ እንዲህ ሲደረግ እርሻውም ያርስ ምን ሚል ጠፋ ወንዱ ያለቀ ሴቱ ብቻ በዛ አቤቱ ተቀረበበት ምን ይሻላል ተባለ እንግዲያው እናፈራርቀ አንድ አመት የሚወለደው ይተዋል ከዛ ቀጣይ አመት የሚወለደው ግን ይታረዳል ተባለ ይሄ ባለበት ሰዓት በማይገደልበት ሰዓት የሙሳ ወንድም ሃሩን ኢብኑ የሙሳ ወንድም ሃሩን ተወለዱ ሙሳ ደግሞ በሚገደሉበት አመት ተወለዱ እናትየው በጣም ጨነቃት አላህ Subhanahu Wa Ta'ala አን አቅዝፊሂ ፊል የሚ ወውስጥ አላርጊው አላት በልቧ ላይ ወህይ ያወረደላት እንመልስልሻለን ቃል ገባላት ምሽት ላይ ሲመጣ በገመድ አስረው ነበር እየጎተተች ጡት ታጠበዋለች ከዛም ትለቀዋለች
ሙሳም ትንሽ ሰውነታቸው እየጠነከረ ሲመጣ አንድ ቀን ያሰረችበት ገመድ አሳስታ ነበር ያሰረችው ይላሉ ላላ ነበርና ሙሳም ፈርገጥ ምን ሲሉ ገመዱ ይበጠስና ሳጥኑን ውሃው ይዞት ይሄዳል። ፊራውን ከባለሞቹ ጋር ሊዝናና ሲሄድ ሳጥን ይመለከት እስቲ ያንን ሳጥን አምጣ ልክ ሲመጣ ወንድ ልጅ ነው በጣም ያምራል። ይሄማ በዚህ ዓመት የተወለደ እንዳይገደል የደበቁት ነው እርምጃ ወሰዱበት ሲል ላ ተቅቱሉሁ አለች እንዳገሉት አለች ማን አሲያ የፊራውን ባለቤት አሳ አይንፋዕ ይጠቅመን እኮ ይችላል አው ነተኺዘሁ ወለዳ ወይ ልጅ አድርገን ደሞ እንይዘዋለን ልጅ የለንም አይደል አያ እንዴ አንተ አሳድገው እንዴት አንተ ላይ መጥፎ ያስባል አለች እሺ አለ ግን አልተወጣለት ጥርጣሬው መጣበት ሙፈሲሮች እንደሚናገሩት ተምርና እሳት ለሙሳ ቀረበላቸው ልጅ ናቸው ተምሩን ከያዘ ቆቅ ልጅ ነው እኔ ሊገል የመጣ ማለት ነው እሳቱን ከሆነ ደግሞ በቃ ወደ ተምሩ እጃቸው ሲያመራ መላእክቱ ወደ እሳቱ እንዲያመራ አደረጋቸው ምላሳቸውን ትንሽ ጠበሳቸው ሲናገራቸው ንግራ ሲናገሩ ሙሳ ይባላል ትንሽ ይይዛቸው ነበር ዱዓም አድርጓል رب اشرح لي صدري ويسر لي امري واحلل عقدة من لساني يفقهوا قولي ብለዋል ሰዎች ንግሬን እንዲገነዘቡ እንዲረዱ ምላሴን ደግሞ ከፈትፈት አድርግልኝ እንዳቀላጥፍ አድርግልኝ ብሎ ዱዓ አድርጓል ሙሳ በዚህ መልኩ ፊራውን ቤት ማደግ ጀመረ አላህ ተአምር ሰራ የትኛውም ሞግዚት የተባለች ልጅ ወለደች ጦታ ላይ ወተት አለ የተባለች ሴትን ጡት አላህ ህርም አደረገበት አልቀበልም ማለት እችም ትመጣለች አልጠባ ጡት ካልጠባ ደግሞ ልጅ አደጋ ላይ ሊወድቅ የሙሳ እህት ይባላል ትከታተል ነበር ጉዳዩ እኔ አንድች እናት አቃለው አለች የሙሳ እህት ናት አንድች እናት አቃለው የምትለው የሙሳን እናት ነው ጡቷ ብዙ ልጆች ይጠቡላታል ምናልባት እሷን ሞክሯት እስቲ የታለች አስመጣው አጣዋለ ፊራውን ባለስልጣኑ አንዴ ካዘዘ ይመጣሉ ስታጠባ ወዲያው ተቀበለ በይ እንግዲህ ሁሉም ይመቻቻል እኔ ባለ ትዳር ነኝ ልጆች አሉ ከፈለጋችሁ ቤቴ ወስጄ ላጥባላችሁ አለች አማራጫት እሺ ቤትሽ ነው እንግዲህ አላህ ባሪያውን ሲንከባከብ እንደዚህ የአላህን ቃል ኪዳን ተማምናለች እመልስልሻለሁ ብሏታል መለሰላት አላህ የፊራውን ባለማዎች ወይም የፊራውን ጋር የሚያጎበድዱት ለመወደድ ምን ለማለት የፊራውን ልጅ ይያሉ ምን ማድረግ ጀመሩ የሙሳ እናት ጋር የሐዲያ አይነት የስጦታ ናት አራስ ምረቃ የሚባለው አላህ መከታተል ጀመረ ሁሉ ሐዲያ ይመጣል ሱብሃንአላህ በጠላት አላህ ሙሳን መንከባከብ ጀመረ ሙሳ አደጉ ትልቁኑ አንድ ቀን በኒ እስራኤልና የግብጽ ከፊራውን ወገን ሰዎች ሲጣላ አንተ ሙሳ ወይ ባክህ አንተ ተዋሉት እንቢ ሲል አንዴ ሲሉት በአንድ ቦክስ ያ ሰው ህይወት ይጠፋል በል እንግዲህ ዝም በል ተባሉ አላቸው አሉት ለጓደኛቸው በነጋታውም ደግሞ ሲጣላ ይታ ትላንት አልኩ አሁንም ዛሬ አሉት ትላንትና እንደገደልከው ልገለኝ ነው ሲል ትላንት ለካ የገደለው የፊራውን ወገን ሙሳ ነው እንዴ ብሎ ሄዶ ወሬ ሾካል አላህ ደግሞ ሲጠብቅ እንዲ ነው እዛው ከፊራውን ውስጥ ካሉት የሙሳ ደግሞ ተቆርቋሪ አላህ አለ አንተ ሙሳ ወይ ቶሎ በል ውጣ እነዚህ መኳንንቶች አንተ ላይ ሲያሰሩብ ነው ሊገሉህ ነው ሙሳ አምልጠው ወጡ የሹዓይብ ከተማ ደረሱ መድየን ቁጭ አሉ ድክም ብሏቸው ያ ረቢ እኔ ካንተ መከጅል ነኝ ጉዳዩን አንተ አስተካክልኝ ብለው ዱዓ አደረጉ ሁለት ሴቶች የሹዓይብ ልጆች ናቸው ውሃ ፍየሎቻቸውን ሊያጠጡ መጨረሻ ለምን ወንዶች ካጠጡ በኋላ ጉልበተኞች ካጠጡ በኋላ ሙሳ አዩአቸውና እናንተ ለምን ማታጠጡት እኛ ሁሉም ከጨረሰ በኋላ ነው አለዛ ማንንም እኮ የሚፈቅድልን የለም ሙሳ አጠጡላቸውና ላኳቸው እንዴት ዛሬ በጊዜ መጣቸው አሉ ሹዓይብ አንድ ደግ ሰው እኮ እንዲያረጋልን ነው ጥሪው መጣች ማን ልጠራ ሙሳ ልጠራ
ከዛ በኋላ ሙሳ አለይሂ ሰላም ና አባቴ ይፈልጋል فجاءته احداهما አንደኛዋም መጣች تمشي على استحياء በእፍረት የምትስተውን قالت ان ابي يدعوك አባቴ ይጠራሃል ليجزيك اجر ما سقيت لنا ለኛ ላጠጣልን ደሞዝ ሊከፍልህ فلما جاءه ሙሳም ሹዓይብ ጋር መጡ ጊዜ وقص عليه القصص ታሪኩን ተረኩላቸው ያጋጠማቸውን የሆነውን ነገር قال لا تخف التفرا نجوت من القوم الظالمين ከበደለኞቹ ህዝቦች እኮ ድነሃል ነዛረመኔ ከተባሉት ድነሃል አብሽር አትፍራ አሏቸው አንደኛውም ብሎ አለች قالت احداهما يا ابتي አባቴ ወይ استاجره ቅጠረዋ ان خير من استاجرت القوي الامين አንተ ከቀጠርካቸው ሰዎች ታማኙና ጠንካራው እሱ ነው እንዴት መሆኑን አወቅሻላ ቀውይ የተባለው 40 ሰው ይባላል ወይ 10 ሰው የሚከፍተውን የውሃውን ክዳን ድንጋይ ነው ትልቅ ነው ግዙፍ ነው ብቻቸውን አነሱታል ጥንካሬውን በዚያ አዩ ታማኝ የተባለው ደግሞ አባቴ ይጠራሃል ስትለው እሺ እኔ ከፊት ሄዳለሁ አንቺ ከኋላ ሆኜ ቦታውን አትመላክቺኝ አለዛ እሷ ከፊት ከሆነች እሱ ሙሳ ከኋላ ከሆኑ አንድ ወንድ ሴትን ከኋላ የሚመለከት ከሆነ ጨርሱት እንግዲህ ግልጽ ነው አይደል አዎ ጥንቃቄ ማለት ነው አንዳንድ ሰው አለ እኔ ምንም ዴቴ ናት እኔ ምንም ፈተና ነው ዩሱፍን እኮ አለይሂ ሰላም እንደኛ ጥበቃ እኮ ባይኖር እኮ እሱም እኮ አስቦ ነበር እኮ አላቸው ቁርአን ላይ የዩሱፍ ያ ዙለይኻ የምትባለው ዩሱፍን ሀይ ተለክ ብላ ተዘጋጅቼላለሁ አለ እንደኛ ጥበቃ የኢማም ብርሃንን ባንለግሰው እኮ እሱም አስቦ ነበር ግን አላህ ጠበቀው ነው ደካማ ነው ወታደር የተባለ ጀግና ሴት አጠገብ ሲደቅ ይወድቃል ጥንቃቄ ሙሳ የነን ሲሉ ታማኝነቱን በዚህ መሰከረች የዚህ ጊዜ ሹዓይብ 8 አመት ከፈለክም ከሞላው 10 አመት እኔን ታገለግላለህ ከሁለቱ ግን አንዷን ልጄ እድራለሁ አላህ አመቻቸላቸው ያንን አመታት ጨርሰው ወደ ፊራውን ጋር ወደ ቤተሰቦቻቸው ጋር ሲመለሱ መንገድ ላይ የሆነ ብርሃን ያሉ ይህ ብርሃን ምንድነው ሲጠብቁን ብለው ሲሄዱ ያዩት ብርሃን መንገድ የዱንያውን መንገድ የሚያመላክት ሳይሆን የአኺራው የአላህ መንገድ የአላህ ራይ ወህይ የሆነ መንገድ ነበር ሙሳን ጠራቸው እጅህን አውጣላቸው እጃቸውን ከኪሳቸው ሲያወጣ ያበራል የለምጣምነት የበሽታ አይደለም የተአምር ዘንጋለ እስቲ ልቀቀው ወደ እባብነት ይሽከረከራል ይሄ ላንተ የተሰጠ ተአምር ነው እንዳትፈራ ወደ ፊራውን ጋር መልእክተኛው ተልካል ሂድ አላቸው ወደ ፊራውን ጋር ሄዱ ጉዳዩ ከዚህ ጀምራል ፊራውን ጋር ተፋጠጡ ان في ذلك لآية وما كان اكثر المؤمنين በዚያ አስደናቂ ምልክት አለበት ግን አብዛኞቻቸው አማኞች አልነበሩማ واتيناهم من الايات ما فيه بلاء مبين ከተአምሮቹ በውስጡ ግልጽ የሆኑ ፈተናዎች ያሉበት ሰጠናቸዋል ሱረቱ ዱኻን ላይ ሙሳ ከፊራውን ጋር ብዙ ተከራከሩ ብዙ ነገር አሉ ብዙ ተአምር አሳዩ ምን አሉ ፊራውን ግን አና ረብኩም አላ አሁንም ጌታችሁ ነኝ ማለት ጀመረ ተአምር ያየ የዚህ ጊዜ ሙሳ እጃቸውን አነሱ وقال ሙሳ ማለ ربنا ጌታችን ወይ انك اتيت فرعون وملئه لفرعوننا لشموچኮ زينة واموالا في الحياة الدنيا በርግጥም በዚህ ቅርቢቱ ዓለም የዱንያን ጌጥና ብዙ ገንዘብ ሰጣቸው ሊዩድሉ عن سبيلك መንገድህን ሊያስቱ ሰዎች ሊያጠሙ ربنا ጌታችን ወይ اطمس على اموالهم ገንዘቦቻቸውን አጥፋ واشدد على قلوبهم ቀልቦቻቸውን አትምባቸው فلا يؤمنوا حتى يروا العذاب الالم አሳማሚውን ቅጣት እስኪመለከቱ አያምኑም እነዚህ ሰዎች ጌታችን ወይ ብሎ ሙሳ ዱዓ አደረጉ የሙሳ ዱዓ የተሰማ ይባላል ሙሳ ካደረጉ ሙሳና ሃሩን ዱዓ አድርጎ በፊራውን ላይ ዱዓቸው የተሰማው ከ40 አመት በኋላ ነው እኛ ዛሬ ለምን እንላለን ሶብር ይፈልጋል እንጂ አላህ ላንተ ይመቻል አይመችም ጥሩ ነው ጥሩ አይደለም አላህ ነው የሚያውቀው ዱዓ አድርገህ አትከስርም ኢባዳ ነው ራሱ ስለዚህ አትጨው አልስትዕጃል የሚባለው ዱዓ ሙስተጃብ እንዳውን ያደርግብሃል
ሙሳ አለይሂ ሰላም ይህንን በዚህ መልኩ ዱዓ አደረጉ። ፈደአ ረበሁ አነ ሃኡላኢ ቀውም ሙጅሪሙን ጌታውንም ተጣራ እነዚህ ሰዎች አመፀኞች ህዝቦች ናቸው ሲል የዚህ ጊዜ ሙሳ ላይ አላህ ወህይ አወረደ። ወአውሐይና ኢላ ሙሳ ወደ ሙሳ ወህይ አደረግን አን አስሪ ቢዒባዲ ኢነኩም ሙተበዑን ባሮቼን ይዘህ ሌሊት ተጓዝ ጥፋ እነሱም ይከተሉችሁ እናንተን ይከተሏችኋል አለ። ፈአርሰለ ፊርዓውን ጉዳዩን ሰማና ላከ ፊል መዳኢኒ ሓሽሪን በከተማዎች ውስጥ ሰብሳቢዎችን ጠራ እንዲህ ሲልም አዘዛቸው ኢነ ሃኡላኢ እነዚህ ሰዎች ጭፍሮች እኮ ለሽርዚመቱን ቀሊሉን ጥቂት ጭፍሮች ናቸው እንዳፈ በጣም ጥቂት ናቸው ሲያበረታታ ወኢነሁም ለና ለጋኢዙን እነርሱ ለኛ አስቆጮች ናቸው በጣም አበሳጭተውናል አለ። ወኢና ለጀሚዑን ሓዲሩን እኛም አብዛኞቻችን ብዙዎቻችን ጥንቁቆች ነን አለ። በዚያ አድርጎ ሙሳ ሌሊት ውጣ ተብሏል ወጡ። ፊርዓውን ሰራዊቶችን አለ የተባለ ሰራዊቶችን ከነጦሩ ሰብስቦ ላከ። ፈለማ ተራአ አልጀምዓኒ ሁለቱ ጀማዓዎች ጭፍሮች በተያዩ ጊዜ ቃለ አስሓቡ ሙሳ የሙሳ ጓዶች አሉ ተከታዮች ኢና ለሙድረኩን እኛ እኮ የሚደረስብን አሉ። ፊት ለፊታቸው ባህር ነው ከኋላቸው ፊርዓውን ነው። አለቀልን አንተ ሙሳ አስጨረስከናል። አላህን በአማኑ ጊዜ ተዋወቀ። ቁርአኑን ስንቀረው ዝም ብለን አይደለም የራሱ መልእክት አለው። ሙሳ ከአላህ ጋር ውጣ ብሏቸው አላህ አዟቸው አላህ አስጠቃቸው ማይታሰብ ነው። አንድ ስራ ጀመርክ አይደል አላህን ተማምነ ጀምራል አላህን ተማምነ ጨርስ። በአላህ ላይ እምነት ይኑርህ። ተስፋ መቁረጥ ቢባል በሙስሊም ላይ ሊታይ ይገባል። በምንም መልኩ እዝች ጋር ድረስ አፍንጫ ላይ እስኪደርስ አላህ ይፈትናል። ግን ፈረጃ ይመጣል። ሊነጋጋ ሲል ይጨልማል ነው። ገመዱ ትር ስታደርገው ይበጠሳል አይደል ያንተን ጭንቀት እንደዛው ተበጥሶ ይወገዳል። ስለዚህ ሁሌም በአላህ መተማመን በአላህ ላይ ተስፋ አለመቁረጥ በአላህ ላይ ተስፋ የሚቆርጡት ጠማማዎች ህዝቦች ናቸው ተብሏል። በምንም መልኩ ተስፋ ልቆርጥ አይገባም። ሙሳም አሏ ከላ በጭራሽ ኢነማ ያ ረቢ ጌታዬ ከኔ ጋር ነው ሰየህዲን ምን ማድረግ እንዳለብኝ እሱ ያመላክተኛል በጭራሽ አሉ። አላህ አዘዘ ፈአውሐይና ኢላ ሙሳ ወደ ሙሳ ወህይ አወረድን አን እድሪብ ቢዐሳከ አልባህር በዘንግ ቢያስከው ዘንግ ባህሩን ምታው አላቸው። ፈንፈለቀ ፈካነ ኩሉ ፊርቅን ከጠውድ ልዓዚም ሙሳም መቱት ይሄኛውም ደግሞ ልክ እንደታለ ትልቅ ጋራ ሆኖ ተከፋፈተ ክፍል አለ። እንደውም ይባላል 12 ድልድይ ሆነ። 12 ጎሳዎች ነበሩ። የኔ ጎሳ እንዳይልም ሁሉም በየጎሳው ምን ሆነ በዛ ድልድይ ተሻገረ። ወለቀድ አውሐይና ኢላ ሙሳ ወደ ሙሳ ወህይ አወረድን ይላል በሌላ ቦታ አን አስሪ ቢዒባዲ ፈድሪብ ለሁም ጠሪቀን ፊል ባህሪ የበሰን ላ ተኻፉ ደርከን ወላ ተኽሻ አላቸው። ከቅድሙ ጋር ተመሳሳይ። የዚህ ጊዜ ፊርዓውን ተከተለ ፈአትባሁም ፊርዓውን ተከተለ ቢጁኑዲሂ በሰራዊቶቹ ታጅቦ ፈገሺየሁም ሚነል የሚ ማ ገሺየሁም ከባህሩም የሚሸፍን ሸፈናቸው። ምን ይባላል ልክ ሲከፋፈት ይህ እኮ ለኔ ነው መጀመሪያ ይጠፉ የተደዋል ባህር ነበራል ሲያዩ ድልድይ ሆኗል በሉ ግቡ አላቸው። እሱ ግን ወደ ኋላ ይላል ይባላል። ሁሉንም ግቡ ይላል ወደ ኋላ ይላል። መላእክቱ ሴት ፈረስ ይዞ መጣ። የፊርዓውን ወንድ ፈረስ ነበር። ሴት ፈረስ ከፊት ሆኖ ሲከተል ሲሄድ የፊርዓውንም አብሮ ተከተለና ገባ። ከዛ ሙሳን እንዳትመተው ተዋሉት በዛው ተዋላቸው አላህ ባህሩ ልክ ሁሉም እንደገባ ሲረጋገጥ መተዋላቸው። ልክ ሲመቱት ወደ ምን ተገለገጠ ወደ ባህርነት ሁሉም ሰጠሙ። ፊርዓውንን ግን ምን አደረገው አንሳፈፍነው። ወአዝለፍና ثم الآخرين እነዚያም ዘንድ ሌሎችን አቀረብን። ወአንጀይና ሙሳ ወመን معه ሙሳንና ከእርሱ ጋር ያሉትን ደግሞ ነጃልን አጅማኢን በአጠቃላይ ثم أغرقنا الآخرين ሌሎችን የፊርዓውን ወገኖችን ደግሞ አሰጠምን። إن في ذلك لآية በዚህ ላይ ትልቅ ድንቅ ተአምር አለ። ወማ ካነ አክሰሩሁም ሙእሚኒን አብዛኞቻቸው የሚያምኑ አይደለም። ወኢነ ረበከ ያንተ ጌታ እኮ ለሁወል ዐዚዙ ረሂም አሸናፊና ረሂም አዛኙ እሱ ነው። በሙሳ ላይ አዘነ፣ በፊርዓውን ላይ የበላይነቱን አሸናፊነቱን አላህ አሳየ።
ከዛ ምን አለ قال قد اجبت دعوتكما የናንተ ዱዓችኮሽ ተባለ ተሰማ فاستقيما ቀጥበሉ ولا تتبعان السبيل الذين لا يعلمون የነዚህ ማቁት መንገድ እንዳትከተሉ አላቸው واترك البحر رهوا ባህሩንም እንደተከፈተ ተው አላቸው إنهم جند مغرقون الناس يمسمጡ ሰራዊቶች ናቸው ብሎ አላህ ነገረና ثم اغرقنا الاخرين በሌላም ቦታ እንዲህ የተለያየ አንቀጽ ላለው ነው እዚህ ጋር ሰብስብ ያመጣውላችሁ በተለያየ ሱራ ላይ ተቀስጥን ታሪኩን እንዲገጣጠምላችሁ على كل حال ይሄ ፊራውን የሰጠመበት ሙሳ የዳኑበት ቀን ማለት መቼ ነው የአሹራ 10ኛው የሙሐረም 10ኛው ቀን ነው ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና በሄዱበት ሰዓት ላይ ላሉ አብዱላህ ኢብኑ አባስ ሲናገሩ قدم المدينه مدينه የገቡ ጊዜ ማለት ነው መጨረሻ ጊዜ ላይ فوجد اليهود صياما يوم التاسع يوم عاشوراء 10ኛውን ቀን يهوداوች ሲጾሙ ተመለከቱ فقالوا لهم ነብዩ ማሏቸው ረሱላህ ሰለላሁ ዐለይሂ ወሰለም ما هذا اليوم ይሄ ቀን ምንድነው الذي تصومونه እናንተ የምትጾሙት ቀን ይሄ ምንድነው አላቸው فقالوا هذا يوم عظيم اما تام كبر ትልቅ ቀን ነው انجى الله فيه موسى وقومه موسى وحزبوችን الله ያዳነበት وغرق فرعون وقومه فرعونና ደግሞ ህዝቦችን ያሰጠመበት فصامه موسى شكرا موسى الله لما مسجن صومውታል ያን ቀን فنحن نصومه እኛም ምን ጾመው ለዚህ ነው አሉ فقال رسول الله صلى الله عليه وسلم የዚህ ጊዜ አላህ መልእክተኛ ነብዩ صلى الله عليه وسلم ምን አሉ فنحن احق واولى بموسى منكم ለሙሳማ ከተገቢነት በኩልኛ ነን እናንተ ይበረዛችሁ መንገዱን እንዲያላችሁ እኔ ነኝ የምገባው فصامه ነብዩ ጾሙት ረሱላህ صلى الله عليه وسلم وامر بصيامه ጾሙንም እንዲጾም ደግሞ አዘዙ ፍራውን አረመኔነቱ ተመለከተ በኒ እስራኤልን ሙሳ በአላህ ፍቃድ ተአምር አሳይቶ አላህ እንዴት እንዳዳናቸው አየን አይደል እንደዚህ የዳኑ ህዝቦች ያውኑ ተአምር ካዩ በኋላ ወዲያው ወይፈን ያመልኩ ጀመሩ ወዲያው ነቢያቶቻቸውን ማመጽ ጀመሩ እንደ ይሁዲ ህዝብ ነቢያትን የገደለ በምድር ላይ የለም እንደ ይሁዲ ህዝብ ተንኮለኛ ሽራሩ خلقላህ አላህ ከፈጠራቸው ፍጥረታት ሸረኛ የሚባል እንደ ይሁዶች ያ ደግሞ ዘመኑ ያለው ማህበረሰብ ባይኑ ያየ ነው ህፃናትን ሲያወድሙ ህፃናትን ሲጨርሱ ምን ሲሉ ስለዚህ ይሄ ቀን የሚጾምበት ቀን ነው አይደል ይሄ ቀን የእስትግፋር ቀን ነው አይደል ይሄ ቀን የዱዓ ቀን ነው አይደል ይሄ ቀን የድል ቀን ነው ለሙሳ አለይሂ ሰላምና ለህዝቦቹ ሙሳ ጾመውታል አላህን ለማመስገን ነብዩም እኔ ለሙሳ ተገቢ ነኝ አጋርነቴን አሳያለሁ አላህን ለማመስገንም ጾማለሁ አሉ ፈዲላውንም ተናገሩ የአንድ አመት ወንጀል ያስምራል አሉ የአንድ አመት ወንጀል ስለዚህ ጋዛ ላይ ያሉት ህፃናት ሴት እህቶቻችን ወንድሞቻችን እናቶች አባቶች አላህ ነጃ እንዲላቸው የበላይነቱን አላህ እንዲለግሳቸው ነይተን ዱዓ ምናደርግበት ወቅት ነው አይደለም ጾመኛውንም ዱዓ ስታደርግ ሙስተጃብ ነው ተብሏል ስለዚህ ጾመኛውንም እስትግፋር በማብዛት ወደ አላህ መመለስ ነገር ግን 10ኛው ብቻ መሆን የለበትም አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ለነብዩ ሰለላሁ ዐለይሂ ወሰለም ምን አሏቸው صام رسول الله صلى الله عليه وسلم يوم عاشوراء يا عاشوراء كان النبي صلى الله عليه وسلم صوموا وامر بصيامه እንደዚሁም ደግሞ በመጾም አዘዙ የዚህ ጊዜ فقال يا رسول الله انت الله ملكتኛ ወይ انه يوم تعظمه اليهود والنصارى ይሁዶችና ነሳራዎች የሚያከብሩት የሚያልቁት ቀን ነው فقال رسول الله صلى الله عليه وسلم يا الله ملكتኛ ይህን ሲባሉ ምን አሉ فاذا كان عام المقبل ان شاء الله يا الله ብሎ ሚቀጥለው አመት ከደረስንና ከተገናኘን ሱምና اليوم التاسع ዘጠነኛውን አብረን እንጾማለን አሉ 9ና 10 አላህ ብሎ ከደረስን አሉ ነብዩ ግን አልደረሱም ጊዜያቸው ደርሶ ወደ አኺራ ሄዱ ስለዚህ አብዱላህ ኢብኑ አባስ ምን ይላሉ خالف اليهود وصوموا التاسع والعاشر ይሁዳዎችን ተቃራኒው ነው 9ና 10ን ጾሙ አሉ 9ና 10 መቼ ነው ከተባለ የፊታችን ጁማዓና ቅዳሜ እንደ ኢትዮጵያ አቆጣጠር ሰኔ 27 2017 ጁማዓ ነው 9ኛው ቀን የሚባለው ሙሐረም 9 በአረብኛ አቆጣጠር 1447ኛ ዓመተ ሂጅራ ሙሐረም 9 ሙሐረም ስንተኛው ወር ነው
አንደኛው ወር ይሄን ተማሩ መስከረም ጃንዋሪ እንደምትሉት ይሄንን ደግሞ የኛ ታሪካችን ነው ልናውቅ ይገባል ሙሐረም አንደኛው ወር 9ኛው ቀን ጁማዓ ነው አመቱ 1447 ነው 10ኛው አሹራ የተባለው 10ኛው ማለት ነው ቅዳሜ ነው በኢትዮጵያ አቆጣጠር ሰኔ 28 2017 ሁለቱን አንድ ላይ መጾም ነብዩ ስለለየቱ ምናልባት ጁማዓ ያልቻለ ሰው ካለ ደግሞ ኢብኑ አልቀይም ረህመቱላህ ዐለይሂ ሌሎችም እንደተቆሙት 9ን ያልቻለ 10 እና ስንት 11 ደግሞ መቼ ነው እሁድ ማለት ነው ሰኔ 29 ማለት ነው 2017 ይሄንን ማድረግ ኢብኑ አልቀይም ሶስቱን መጾም ጥሩ ነው ብለው ይናገራሉ 9 10 11 ሐዲሱ ደካማ ነው እና አንድ ደካማ ሐዲስ አለ የተገለጸ ሱሙ خلفه او بعده ሚልማን ከበለፊቱ አንድ ወይም ደግሞ ከሱ በኋላ አንድ ጾሙ ሚላል አላ ኩሊ ሃል 9 እና 10 መጾም ግን የተሻለ 9 እና 10 መጾም የአንድ አመት ወንጀል ያስምራል ስለዚህ ያ ቀን ላይ ያ ረቢ ወንጀሌን ማረን ብለን እንደው ሰው ሲጾም ውስጡ ባዶ ሲሆን ወደ አላህ ለመቅረብ ይመቻልና ለዓለኩም ተተቁን ጾም የተደነገገው አንዱ አላህን ለመፍራት ነው ስለዚህ እስቲ ወንጀላችን በስቷል ሐቂቃ መዝገቤ ምንድነው የሞላው ስንት ነገር አለው ሰው አንዳንዴ እዳ በስቶብኛል ብሎ መዝገብ እስቲ ይላል ይጽማ ከአላህ ጋር ያለብኝ እዳስ በስቷል አልበዛም እሱንም እንፈትሻ ጡባ ሊመን كثر صحيفته استغفارا كثيرا لمن وجد في صحيفته استغفارا كثيرا للمستعصم በመዝገቡ ላይ ብዙ استغفار ያገኘ ሰው እድለኛው ነው ስለዚህ በጣም استغفار ምናበዛበት ዱዓ ምናበዛበት አላህ ዘንድ ምንታረቅበት ይሄ አመት አዲስ አመት ነው እንቀየር እንዳምነው እንዳንሆን ዘንድሮ መለወጥ አለብን ሁለት ቀናቶች እኩል የሆነበት ሰው ከስሯል ከተባለ ሁለት አመትስ ተመሳሳይ እንደኛኛ ላይ እንዴት ይሆናል ያባለፈው አመት ላይ የ1446 አመት ሂጅራ ላይ ረመዳን አለፈ ሐጅ አለፈ ሌሎችም ደግሞ የተከበሩ ወራቶች አልፈዋል እንዴት አሳለፍኩት በምን አጋጣሚ ዘንድሮ አላህን አመት አድርሶኛል አላህ ካደረሰኝ ካስቀጠለኝ እንድጨርሰው ካደረገኝ እንዴት ላሳልፍ እቅድ እናውጣ ይሄ ሙሐረም የተከበረ ወር ነው አላህ ወሩን ሲጀምረው በተከበረ ወር ጀመረው ሲጨርሰው በምን ጨረሰው በተከበረ ወር የባለፈው ወር የ1446ኛ አመት ሂጅራ 12ኛው ዙልሂጃ የውሙ አረፋን አመጣልን ጾምን አይደል አመቱን ስንጨርሰው ወንጀላችን እንዲታጠብ አድርጎ አላህ እንዲጨርሰው አመቻችልን አመቱን ደግሞ ይሄንን ስንጀምር ደግሞ አሁንም ጾም አመጣልን ምን አሹራ እንዲመለን አመቱን ደግሞ እንዲ ወንጀላችን ታጥቦ ንጹህ ሆነን እንድንጀምረው ይሄ ፍርሳ ነው እድል ነው አጋጣሚውን እንጠቀምበት ፋተ ወፋት ያለፈው አልፏል የወደፊቱ ገይብ ነው በእኛ እጅ አይደለም ወለከ ሰዓተ አንተ فيها ወንድሜ ያንተ ወቅት ያንተ ሰዓት ማለት አሁን ያለህባት ናትና ተጠቀምባት እንጠቀምበት ከአላህ ጋር ለግንኙነት እናሳምር ሁሌም استغفار ዱዓ ዚክር ሰደቃ በመልካም ነገር ላይ ሁሌም እንሽቀዳደም ሁሌም ስንሽቀዳደም ነገ ለቀብር ቤታችን ብርሃን ይሆነን ለኛነታችን አለኝታም ይሆነን ዋስትናም ይሆነን ዱንያ ላይ ያስቀደምነው የሰራነው ስራ ነው አለዛ ግን ካለፈ በኋላ አልፏል ነው اليوم عمل ولا حساب በዚህ ጊዜ በዱንያ ላይ ስራ ነው ሂሳብ የለም ደሞዝ የለም وغدا حساب ነገ ግን ሂሳብ ነው ደሞዝ ነው እንደየስራው ይሰጣል ስራ የለም አንዴ ስጁድ ላድርግ አኺራ የለም አንዴ استغفار ላድርግ አኺራ የለም አንዴ ንጹም አኺራ የለም አንዴ ሐጅ ላድርግ የለም ፋይል ተዘግቷል ሁሉም ስራ ያለው ሐጁም ጾሙም ሰደቃው መልካም ስራው ዱንያ ብቻ ነው ከዱንያ በኋላስ ምንድነው ደሞዝ ብቻ ነው ተማሪ አመቱን ሙሉ ካላጠና ፈተና ላይ አሁን ላጥና ቢል ይችላል እየተፈተነ አይችልም ፋይናል በቃ መዝጊያ ነው እኛም መዝጊያው ላይ ፋይናሉ ላይ ከመድረሳችን በፊት አሁን እናጥና ነው ምንድነው እናጠናው መልካም ስራ እንስራ እንስገድ እንጹም እንሰድቅ መልካም እንሁን መልካም ዛሬም ነገም ሁሌም መልካም እንሁን በመልካምነት የምንቀጥል አላህ ያድርገን እዚህ ቤት እንደሰበሰበን ነገም ጀነት አልፈርዶስ ምንሰባሰብ አላህ ያድርገን አላህ Subhanahu Wa Ta'ala ይህን አመት በደስታ በመልካም ነገር የምናሳልፈው አላህ ያድርገን እንደው ከባለፈው አመት በተሻለ መልኩ እስላም የሚነሰርበት ድል የሚያገኝበት ሙስሊሙ ማህበረሰብ አንድነቱ የሚጠበቅበት የተጨነቀው ከጭንቀቱ የሚገላገልበት ያላገባው ትዳር የሚይዝበት ያልወለደው የሚወልድበት መልካም ነገሩ በአጠቃላይ የሚመጣበት አመት አላህ ያድርግልን አላህ Subhanahu Wa Ta'ala በአግባቡ የምንጠቀም አላህ ያድርገን
በአግባቡ የምንጠቀም አላህ ያድርገን ጭንቀታችንን አላህ ያስወግድልን አንድነታችንን አላህ ያጠናክርልን ውዴታችንን የእውነት ውዴታ አላህ ያርግልን ሙስሊሙን ለመበታተን ለመከፋፈል የሚንቀሳቀሰውን አላህ ደብስተው ሙስሊሙ ላይ ሴራ ለማምጣት የሚንቀሳቀሰው ሴራውን በራሱ ለአላህ አርገው የኛን አንድነት አላህ ይጠብቅልን ወንድማማችነትን የእውነት አላህ ያርግልን ለሱ ብለን የምንዋደድ አላህ ያድርገን ለሱ ብለን የምንተዛዘን አላህ ያድርገን ለሱ ብለን የምንዘያየር አላህ ያድርገን ያ ረብ ያላገባውን ወጣት ጥሩ ትዳር አላህ ይለግሰው ለሴት እህቶቻችን ሷሊ ባል አላህ ይለግሳቸው ለወንድሞቻችን ሷሊ ሚስት አላህ ይለግሳቸው ልጅ የሌለውን አረብ ልጅ አላህ ሷሊ ልጅ አላህ ዙሪያቱ ጠይባ የተባለው ልጅ አላህ ይለግሰው ያ ረብ ውጭ ሀገር ሆነ የተቸገሩ ወንድሞች አሉ ከቤተሰቦቻችን በምን እንገናኝ ብለው የተጨነቁ አሉ ያ ረብ አላህ Subhanahu Wa Ta'ala በጤና በአፍያ በሰላም ሁሉን ነገር አመሻሽቶላቸው የሚገናኙ አላህ ያድርጋቸው ወላጆቻችንን በህይወት ያሉትን ከአፍያ ጋር ከጤና ጋር ከኢልም ጋር ከመልካም ስራ ጋር እድሜያቸውን አላህ ያርዝምልን የሞቱብን ካሉ ደግሞ የጀነት አላህ ይበላቸው ከቀብር ቅጣት አላህ ይጠብቃቸው የኛንም መጨረሻ አላህ ያሳምርልን ከድንገተኛ አደጋ አላህ ይጠብቀን ከድንገተኛ ሙሲባ አላህ ይጠብቀን ያ ረብ ዱንያ ላይ ስንኖር በመልካም ሁኔታ የምንጓዝ አላህ ያድርገን የሱን አምር የሱን ትእዛዝ ተከትለን በነብዩ ሰለላሁ ዐለይሂ ወሰለም አስተምሮ የምንጓዝ አላህ ያድርገን ዱንያን ስንለይ ደግሞ የሚወዳትን ቃል كلمة لا إله إلا الله بلن يمنيد الله يدرجن اللهم انصر إخواننا في فلسطين 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 اللهم انصر المجاهدين في كل مكان اللهم انصر من نصر الدين واخذل من خذل المسلمين اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلماتهم على الحق يا رب العالمين اللهم ادفع الظالمين بالظالمين اللهم نجنا من بطش الظالمين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم تسليما كثيرا وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته